ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን፣ አድማጮቻችን። እኔ ቀጥታ ወደ መረጃዎቼ አልፋል። ደግሞ በአመት አንድ ጊዜ ነው መሰለኝ ዶሮ፣ አንድ ዶሮ ለአንድ ኢትዮጵያዊ ነው ይላል። እኔ በራሱ እኮ እንትን ነው እንዴ መሳይ፣ ይሄ እርባት ቅድ ነው እንዴ? የኢትዮጵያ ሕዝብ እስካሁን ድረስ በአመት 2-3 አይበላም እንደው ምንም ድሃ ቢሆን እና አንዳንዶች እኮ በቀን በሁለት ቀን ይበላሉ እኮና ምን አይነት የልማት እቅድ እንደሆነም አልገባንም። ዞሮ ዞሮ ግን ያው አሰራሩን ከመናገር ባልትናውን ከመናገር ቢያንስ የመንግስት ድርሻ ዶሮውን ማቅረብ ስለሆነ የዛሬው ይሻላል። ለማንኛውም ደረጃ ከዚህ ጋር አያይዘን የሰላም ጥሪ ያደረገው የሰላሌ ህዝብ አለ። ሌሎች አካባቢዎችም እንደዚሁ ሰላም እንደሚፈልጉ በመግለጽ ጥሪ እያቀረቡ ነው። አብይ አህመድ ግን አጀንዳው ሌላ ነው። ይህንን በተመለከተ ወደ ኋላ ላይ በሰፊው እንመጣበታለን። እስቲ የአማራ ክልል ጉዳይን ዜናዎችን በማቅረብ እንጀምር። የተወሰኑ ዜናዎች አንተ ጋር እንዳሉ ተስፋ አደርጋለሁ። ዜናዎችን እናቀርባለን። በሌሎች የኢትዮጵያ አካባቢዎችም ያሉትን ክስተቶች፣ ዕለታዊ ክስተቶች እንዲሁ እናነሳለን። ዛሬ የኢትዮጵያ አየር መንገድ በአዲስ አበባ በተፈጠረው የተለየ የአየር ሁኔታ ምክንያት አውሮፕላኖች ማረፍ ባለመቻላቸው በአቅራቢያ በሚገኙ ኤርፖርቶች እንዲያርፉ ማስገደዱን ነው የገለጸው። ምናልባት እዚህ ስቱዲዮ እስከገባንበት ጊዜ ድረስ የተለየ ነገር ስለመኖሩ አላወቅኩም፣ ግን መግለጫው እስከወጣበት ጊዜ ድረስ አውሮፕላኖች ወደ አዲስ አበባ መጥተው ማረፍ እንዳልቻሉ ነው እየሰማነው። እንዲህ አይነት በጉም የተሸፈነ የአየር ሁኔታ ተደጋጋሚ በአዲስ አበባ ይከሰታል። እንግዲህ ከዚህ ጋር ተያይዞ የተፈጠረ መሆኑን ነው ያስታወቀው። በሌላ በኩል የሶማሊያ አቪዬሽን ባለስልጣን በትላንትናው ዕለትም ዜናውን አቅርበናል። የሶማሊያ አቪዬሽን ባለስልጣን የኢትዮጵያና የዱባይ አየር መንገዶች እስከ መጪው አርብ ድረስ ማስተካከያ ካላደረጉ በሶማሊያ በረራ ማድረግ እንደማይችሉ ገደብ እንደሚጥል ነው ያስታወቀውና በዛ አካባቢ ያለውንም ጡዘት እንመለከታለን። በሶማሊያና በኢትዮጵያ በኩል ያለው መፋጠጥም እንደዚሁ ተጠናክሮ መቀጠሉን የሚያሳይ መረጃ ነው የወጣው። ሌላው በኢትዮጵያና በኬንያ ድንበር መሃል ላይ የሚገኘው የቱርካና ሐይቅና የኦሞ ወንዝ በመሙላቱ ምክንያት ከ75000 በላይ የኦሞራቴ እና አካባቢው ነዋሪ ለአደጋ መጋለጡን የሚገልጽ መረጃ ተሰምቷል። ኢትዮጵያና ኬንያን የሚለየው አንድ ጉብታ ትልቅ ድንጋይ አለ። እሱ ድንጋይ በውሃ በመዋጡ የተነሳ የኢትዮጵያንና የኬንያን ድንበር መለየት እንደማይቻል ሁሉ ነው የተገለጸው። በአሁኑ ሰዓት 75000 ኢትዮጵያውያን በዛ አካባቢ የሚኖሩ ችግር ላይ ናቸው። ኦሞራቴ ከተማ ልትዋጥ ትችላለችም ተብሎ ስጋቱ እየተገለጸ ነው ያለው። ሌሎች ዜናዎች አሉ። እስቲ ደረጃ ወደ አንተ ልምጣ። ልክ ነው መሳይ። እንግዲህ ልክ ዛሬ በርካታ የግንባር መረጃዎች አሉ። እኔም ጋር ከዛ በፊት የብልጽግና መንግስትና የኦሮሞ ነጻነት ሰራዊት ወይም መንግስት ሸኔ ብለው የሚጠራው አካልም እርስ በርስ እየተካሰሱ ነው የሚገኙት። ሁለት የኮሪያ ዜጎችን ጨምሮ በርካታ ኢትዮጵያውያን በኢትዮ ሶማሊያ ድንበር ላይ ጥቃት ተፈጽሞባቸው ሰሞኑን የኮሪያ ዜጎቹም ለአልሸባብ ተላልፈው ተሰጥተዋል። ተላልፈው የተሰጡትም በሸኔ አማካይነት ነው። የሽብር ቡድኑ ኦራን ማለት ነው ከአልሸባብ ጋር ግንኙነት አለው ማለት የኢትዮጵያ መንግስት ክስ አሰምቷል። ነገር ግን የኦሮሞ ነጻነት ሰራዊት በዜጎች ላይ ለተፈጸመው ጥቃትም ሆነ በኮሪያ ዜጎችን ላይ ለተፈጸመው ድራማ ዋናው ተጠርጣሪ ራሱ የኢትዮጵያ መንግስት ነው የሚል መግለጫ ነው የሰጠው። ሁለቱ እርስ በርስ እየተካሰሱ ይገኛሉ። ወደ አማራ ክልል ጉዳይ ስንገባ መሳይ በርካታ መረጃዎች አሉ። ባጭሩ ለማቅረብ ያህል የአርቲስት ቲቪ ጋዜጠኛ የአማራ ፋኖ በወሎን በይፋ የተቀላቀለው ዛሬ ነው። ሌላ ነገር ማድረግ እንኳን ባልችል በሙያ ላግዝ በማለት ነው እንግዲህ ከተመቻቸ ህይወቱና ከፍራም ደሞዝ ላይ ተነስቶ ወደ ጀነራል አሳምነው ጽጌ ጦር ሰፈር የተቀላቀለው። ይህም ጋዜጠኛ ደረበ መኮንን ይባላል። በላስታ አውራጃ ጀነራል አሳምነው ኮር የፋኖ ኃይል ጋር አብሮ መዋል ከጀመረ ሳምንታት ቆጥረዋል። ኮሎኔል አባይ የአማራ ፋኖ በወሎን ሲቀላቀል እንዳሳማ ሆኖ ብዙ ጊዜ ከመኖር እንዳንበሳ ሆኖ አንድ ቀን መሞት ይሻላል ብሎ ነበር። ጋዜጠኛውም ይህንኑ ነው ያደረገው። የአርቲስት ቲቪ ጋዜጠኛ ነው። አርቲስት ቲቪ ይታወቃል በኢትዮጵያ ውስጥ ማለት ነው። ሌላው አርማጭሆ ምድር ላይ መሽጎ የነበረው ያገዛዙ ኃይል
እና አመራሮች አርማጭሆን ለቀው መውጣታቸው ነው የተገለጸው ሙሉ በሙሉ። በእርግጥ አርማጭሆን ሰሞኑን ጀግኖቹ ተቆጣጥረው የፋኖ ኃይሎች በርካታ ምርኮም እንዳገኙ የቀሩት አንዳንድ ተንጠባጠው የቀሩት ሙሉ በሙሉ ለቀው ወጥተዋል። ይህን ጊዜ ሲሄዱ እዛው ቀርተው የነበሩት እነሱ ጋር ተሰልፈው የነበሩ በርካታ የሚሊሻ አባላት በፈቃዳቸው በዛሬው ዕለት እጃቸውን ለፋኖች ሲሰጡ የዋሉበት ዕለት ነው። ሌላው በአሶ ሊበን የሚገኘው የመከላከያ ኃይል የብሔር ግጭት በማዕከላቸው ተገኝቶ ሲታኮሱና በርካቶች የሞቱበት ቀን ነው በዛሬው ዕለት ማለት ነው። በተለይ በኦሮሞ ተወላጅና በአማራ ተወላጆች መካከል የብሔር ግጭት ተፈጥሯል። በባሶ ሊበን ካምፕ ውስጥ በሰፈሩት የመከላከያ አባላት መካከል የቆሰሉት እጅግ በርካታ ስለሆኑ የሊበን ሆስፒታል ተጨናንቋል ነው ያሉት ከስፍራው የደረሰን መረጃ። ሌላው በዛሬው ዕለት በምስራቅ ጎጃም ዞን በሞጣ ከተማ የተፈጸመ ነገር አለ። ያገዛዙ ከፍተኛ አዛዦችና የአካባቢው ዋናና ምክትል ወታደራዊ አዛዦች የከተማው ዋና ኢንስፔክተርን ጨምሮ 6 ሰዎች አመራሮች፣ ሹሞች ባልታወቁ ኃይሎች መገደላቸው ነው። እስካሁን ኃላፊነቱን የወሰደ አካል ባይኖርም ለዚህ ድርጊት ፋኖች ሳይፈጽሙት እንዳልቀረ ነው ከስፍራው የደረሰ መረጃ የሚመለከተው። ሌላው በባህር ዳር አካባቢ የጊዮን ሻለቃ ኤርፖርት ላይ በነበሩ ያገዛዙ ኃይሎች ላይ ከቀናት በፊት ጥቃት በፈጸማቸው ነው። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድ ጊዮን ሻለቃ ባህር ዳር ኤርፖርት አካባቢ ያገዛዙን ሰራዊት ሙትና ቁስለኛ አድርገዋል። ከሁለት ቀናት በፊት ከምሽቱ 2 ሰዓት ተኩል ጀምሮ በተሰራው በዚህ ኦፕሬሽን በኤርፖርት ዙሪያ በነበሩ ያገዛዙ ወታደሮች ላይ በተደረገ ጥቃት በርካቶች በቁጥር ያልታወቁ ሲደመሰሱ የቀሩት ቁስለኛ ሆነዋል ሲል የአንደኛ ክፍለ ጦር ቃል አቀባይ ፋኖ ሙሉሰዌን አባት ገልጿል። ሌላው መሳይ እንግዲህ ከትናንት አዳሩን የተሰራው ማለት ነው ሙሉ ቀን ከብቸና ከተማ ተነስቶ ወደ ዲማ ጊዮርጊስ መግባት አስቦ የተንቀሳቀሰው 2 ሬጅመንት መከላከያ ኃይል የፋኖችን በትር መቋቋም አቅቶት ወደ ሐዲስ በመመለስ ጠልማ አካባቢ ምሽግ ሲቆፍር ያደረበት ነው። አንድ ዙ 23 እና ሞርተር አስቀድሞ ትናንት ጧት ላይ ወደ አካባቢው የሄደ የመከላከያ ኃይል ከጧቱ 1 ሰዓት ተኩል ጀምሮ እስከ ቀኑ 8 ሰዓት ድረስ ይህንን ኃይል የተፋለሙት የአባ ኮስተር ብርጌድ ፋኖች ከ60 በላይ የነብርሃኑ ጁላን ጦር በመደምሰስ 38 ቁስለኛ መመዝገባቸውን አስታውቀዋል። ዲማን ለመቆጣጠር ፈልጎ ያልተሳካለት ይህ ኃይል ሙትና ቁስለኞቹ ወደ ቢቸና ሸኝቶ በዲማና በጠለማ መካከል ላይ በሚገኝ ከፍታ ቦታ ላይ ግዙፍ ምሽግ ሲቆፍር ማምሽተዋል ነው ያሉት። በዚህ ልዩ ዘመቻ የአማራ ፋኖ በጎጃም በላይ ዘለቀ ክፍለ ጦር አካል የሆኑት የደባይ ጮቄ ብርጌድ፣ የናብራ ሻለቃና የሶማ ብርጌድ ፋኖች የተሳተፉ ሲሆን የአባ ኮስትር ብርጌድ 4ኛ ሻለቃ፣ 5ኛ ሻለቃና የኢንጂነር ተሾመ ሻለቃ የአንበሳውን ድርሻ ተወጥተዋል ሲሉ ከስፍራው የደረሰ መረጃ ያመለክታል። መሳይ ተመሳሳይ ነው። በወሎም ተመሳሳይ ነው። በመቅደላ በኮሬብ አካባቢ ይዛባል። በሸዋ ተመሳሳይ ነገር ነው። በጎንደር በተለያዩ ቦታዎች በጎጃም ተመሳሳይ ዜናዎች ናቸው እየደረሱ ያሉ። እንዳልከው ትናንትና የአማራ ሕዝባዊ ድርጅት ለ2 ቀን ያለውን አብቅቶ ነበር። ዛሬ የአማራ ፋኖ በጎጃምና ሌሎች ጠርተውት የነበረውን አድማ ከነገ ጀምሮ እንዲቆም መግለጫ አውጥተዋል። መግለጫውንም አቅርበነዋል። አንተም ቅድም አቅርበዋል። ያም ሆኖ ግን መሬት ላይ ያለው ውጊያ ተባብሶ የቀጠለበት በተለይ የፋኖች የማጥቃት እርምጃ እየተጠናከረበት ሁኔታ ነው ከየቦታው የሚደርሰን መረጃ የሚያመለክት። ደረጃ አመሰግናለሁ። ምናልባት የአማራ ክልል ጋር በተገናኘ በጎንደርም እንደዚሁ የቋራ ከተማን የተቆጣጠሩት ፋኖች የራሳቸውን አስተዳደር ከህዝቡ በተወጣጣ ኮሚቴ አማካይነት የቋራ ከተማ በአሁኑ ሰዓት በህዝብ የሚመራ አስተዳደር ሰይመው የነጻነት አየር እየተነፈሱ እንዳለ ነው የደረሰን መረጃ የሚያመለክተው። በቪዲዮ ጭምር የወጣው መረጃ እንደሚያመለክተው የፋኖ አመራሮች ከከተማውን ህዝብ ሰብስበው ሲያስመርጡ የሚታይበት ነው። ስለዚህ ቋራ ከተማ ሙሉ በሙሉ ብልጽግና አገዛዝ ነፃ ወጣለች። መሰል በርካታ ከተሞችና አካባቢዎችም እንደዚሁ ተመሳሳይ በሆነ የአወቃቀር የህዝባዊ አደረጃጀትና በህዝቡ የተመረጡ ኮሚቴዎች ከተማውን የሚመሩበት ሁኔታ እየተፈጠረ ነው ያለው። ይሄ ወዴት ሊመራ ይችላል? ምናልባት ወደ ኋላ በውይይታችን በሰፊው የምናነሳው በቀጣይ አብይ አህመድ ምን አይነት ውሳኔ ሊወስን ይችላል? ለይህንን ጥያቄ በተመለከተ ሌሎችም የፋኖ አመራሮች አቅርቤ ነበረ። አብይ በግዳጅም ይሁን በወታደራዊ ኪሳራም ይሁን በፖለቲካ ኪሳራ የአማራ ክልልን ለቆ ሊወጣ የሚችልበት እድል ሰፊ ነው።
ወይ ይሁን ወታደራዊ ገዢ የሆኑ ቦታዎችን ተሰብስቦ እዛ ይቀመጣል አሊያም ደግሞ ለቆ ይወጣል የዛን ጊዜ እንዴት ልታደርጉ ነው ተዘጋጅታችኋል የሚል ጥያቄ አንስቼላቸው ነበር የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊ ፋኖ አርበኛ አስረስ ማረዳምጠ ለሁሉም ነገር ተዘጋጅተናል ሲል ነው ምላሽ የሰጠን እንግዲህ ይሄንን ነገር ማንሳት ይገባናል ሩቅ ላይሆን ይችላል በቅርቡ የክስተት ከደጃፋችን ደርሶ ምናልባትም ፋኖች ባልተዘጋጁበት ሁኔታ ካሉ ይሄ ትልቅ ኃላፊነት ክልላዊ ኃላፊነት ነገ ደግሞ ሀገራዊ ኃላፊነት እጃቸው ላይ ወድቃልና ለዛ ተዘጋጅተዋል የሚለውን ነገር እንደው ባጭሩ ኮዲው ማንሳቱ ተገቢነት ስላለው ነው ላይወጣም ይችላል ይወጣል ብሎ መደምደምም ተገቢነት የለውም እስካሁን ያየነው የመንግስት እቅድ የለም እንዲሁ በጭምጭምታና ብልጽግና መንደር የሚወራውን አንስተን ነው እዚህ ለውይይት ያቀርብነው ምናልባት ላይወጣም ይችላል ግን ከሚደርስበት ኪሳራ በመነሳት ከፍተኛ ኪሳራ ነው አንተ እንደተጠቀስከው ከባድ መሳሪያዎችን ሁሉ ያጣ ነው ጎንደር ላይ ትልልቅ መሳሪያዎች ናቸው የተማረኩት የተቃጠሉትም ጭምር ስለዚህ በዚህ አይነት ሁኔታ የሚቀጥል ከሆነ መከላከያ ሰራዊቱ ሙሉ በሙሉ ከጥቅም ውጭ የሚወጣበት ሁኔታ ነው የሚፈጠረውና ያብይ ያለው አማራጭ የሆነ ምክንያት ሰጥቶ ከአካባቢው ክልሉ የመውጣት ነገር ሊሆን ይችላልና እንደዛ አይነት ነገር ቢከሰት ምን ሊደረግ ይችላል የሚለውን ኮዲው ሐሳብ መሰንዘሩ የሚከፋ አይደለም እሱንም የምናነሳ ይሆናል ከኢኮኖሚ አንፃር አሁንም በርካታ መረጃዎች ይወጣሉ የኢኮኖሚው ነገር ትንሽ ወሬው ጋብ ያለ ይመስላል ግን ገንዘቡ እየጨመረ ነው የኑሮ ውድነቱ በከፋ ሁኔታ እየሄደ ነው ሰው መግዛት የማይችልባቸው አጋጣሚዎች በየከተማው እየተፈጠረ ነው ህዝቡ ከፍተኛ ምሪት ላይ ነው ያለው ያው ችግሩ ሲበዛ በየቀኑ ሲደራረብ አንዳንዴ ችሎ የመቀመጥ የሆነ ነገር ላይ ሲደርስ ደግሞ የመበጠስ ሁኔታ ይኖራልና ያንንም ከግምት በማስገባት የዚህ ኢኮኖሚው ሁኔታ በቅርበት መከታተሉ ተገቢነት አለውና የብር መጠናውንም የቀነሰን የመጣው ዶላር በከፍተኛ ደረጃ ምንዛሪው እየጨመረ ነው መንግስት ፍራንኮ ቫሉታ የተሰኘውን አሰራር ተግባራዊ እንዲደረግ ውሳኔ አስተላልፏል ይህ ደግሞ የሚፈጥረው ትልቅ የኢኮኖሚ ሽንቁር እንደሚኖር ነው የሚገምተው የዓለም አቀፉ የገንዘብ ድርጅት IMF ሰሞኑን ተጨማሪ መግለጫ አውጥቷል በመግለጫውም የአብይ አህመድ አስተዳደር ገንዘቡን በተከታታይ ለመውሰድ እነዚህ ነገሮችን ማሟላት አለበት በሚል ነው በቀነ ገደብ የተቀመጡ በጫናዎች በእጅ ጥምዘዛዎች የታሰሩ የተለያዩ መግለጫዎችን ወይም ደግሞ ነጥቦችን ያወጣውና እነዚህ በራሳቸው ነገ ከነገወዲያ ለአብይ አህመድ አስተዳደር ከባድ ችግር እንደሚገጥመው የሚያመላክቱ ናቸው ደረጃ እንግዲህ በተወሰነ ደረጃ እነዚህን እናነሳለን ኋላ ላይ መረጃዎች ካሉ እንመለስበታለን ለአድማጮቻችን ብታሳይልን ይሄንና አንብበዋል የሰላም ጥሪ ይላል እንደ ኤዲቶሪያል መቅረቡ ነው አሚኮ ላይ ጦርነት እንዲያበቃ ሰላም እንዲመጣ የህዝብ ሰቆቃ እንዲያቆም ህዝብ መረር ያለ የሰላም ግፊት ማድረግ አለበት ሁሉም ከህዝብ ጋር ነው የሚኖሩት መንግስትንም ፋኖችን ማለት እኛ ካልኖር ለማን ነው የምትታገሉት ብሎ መጠየቅ ያስፈልጋል በልተን ካላደርን በህይወት መኖር ካልቻል የናንተ መኖር ለምን ይጠቅማል ብሎ ሁለቱም ላይ የመጨረሻውን ጫና ማሳደር ከፍ አድርግልኝ ማሳደር ያስፈልጋል ነው የሚለው በቃ እንደዛ ነው ሁለቱም ላይ ኢማጂን ይሄ ዝም ብሎ የመጣ አይደለም መሳይ ይሄንን ትናንትና ነው የጻፉት የትናንትና ኤዲቶሪያላቸው ነው ስለዚህ የክልሉ መንግስት አቋም ነው ብሎ መውሰድ ይቻላል የክልሉ መንግስት አቋም ነው እንዴ ጋዜጠኛ ደፍሮ እንደዚህ አይጽፍም ጋዜጠኛማ ደፍሮ ይሄን አይጽፍም እኮ በሉ ተብሎ ነው ጽንፈኛ ሲባሉ ጽንፈኛ በሉ ሽብርተኛ ሲባሉ በሉ ሲባሉ የኖሩ ናቸው አሁን ግን ሁለቱም ከኛ ጋር ነው የሚኖሩት የኛ ልጆች ናቸው ብሎ ህዝብ ግፊት ያድርግባቸው እኩል ነው ያስቀመጡት አሁን የመንግስት ሚዲያ ሆኖ ለመንግስት እንኳን አይደለም ይሄን ከምን የመነጨ ይመስላል ባለፉት 10 ቀናት አሁን ያልከው ነገር ቀድም የአማራ ፋኖ በጎጃም መግለጫ ሳይሆን ነበር ህዝብ ከኛ ጋር መሆኑን ያረጋገጥንበት ነው ያለፉት 10 ቀናት ይላል በትክክል ቁጭ ነው ያደረጉት ምክንያቱም ከዳር እስከ ዳር የአማራ ህዝብ ከሊቅ እስከ ደቂቅ ሳይነጋገር ባንድ ቃል ነው የተግባባ ነገ ትራንስፖርት የለም ሲባል ንግድ ድርጅት መከፈት የለበትም ሲባል ሌላው ቀርቶ ሌላ አካባቢ እኮ አልገረመኝም መሳይ መከላከያው ኮማንዶ ልዩ ኃይሉ ባለስልጣኑ ባለበት በባህር ዳር ከተማ ተፈጻሚ ሆኗል አመጹና አድማ which means ህዝቡ እየሰማ ያለው የፋኖን ድምጽ መሆኑ ተገነዘበ
ስለዚህ እነዚህ ጽንፈኞች እነዚህ ወንበዴዎች እያሉ መሳደብ እንደማያዋጣቸው አወቁ። ይህንን ሪያሊቲ ተገነዘቡት መሬት ላይ። ስለዚህ ህዝቡ ሁለቱም ላይ ግፊት ያድርጋሉ። እስከዛሬ ድረስ ግፊትም ሽምግልና ምንም እያሉ አንድ ወገን ላይ ነበር ሲያነጣጥሩ የነበሩት። የሰላም ጠንቅ እያሉ ተጠያቂ ሲያደርጉት የነበሩት ፋኖችን ብቻ ነበር። አሁን ግን እኩል አስቀመጧቸው። ይሄ በነፃ የመጣ አይደለም። ደረጃ በነገራችን ላይ ይሄንን በዚህ ደረጃ ኤዲቶሪያል የአማራ ማስ ሚዲያ እንዲያወጣ ይሄን አረጋ ሊፈቅድም አይችልም። በቀጥታ ከአብይ አህመድ ዕውቅናና ፍቃድ ወይም ደግሞ የይለፍ ፍቃድ እንበለው እሱን ካላገኘ አረጋ በዚህ ሚዲያ ላይ ይሄ እንዲወጣ አያረግምና ምናልባትም እንደው በርቀት ካሰብነው የአብይም አቋም ነው ማለት እንችላለን። ይታራ ከማን ይመጣል ካልና አብይና ከላይ ይሄን በዚህ መስመር ተመካክረው ነው። አረጋማ ለራሱ መጫቃል እንኳን ስለዚህ ጉዳይ ሊጽፍ መቸለት የቁጭት ዘመን እቅድ ብሎ አገር ባህር ዳር እየታመሰ አዲስ አበባ ስብሰባ ተቀምጦ ነበር። የቁጭት ዘመን እቅድ እያለ ምኑንም አያውቀውም። አረጋ ያው እንደተባለው እንደገፉት ነው። ይሄ እኮ የሰሞኑ ሁኔታ ሲመለከቱት ዲና ያታረገውም እኮ መሳይ ጠላትም እኮ ቢሆን አንዳንዴ ያለውን ጀግንነት ያለውን ተቀባይነት ያለውን አይን ካለ ማለት ነው ጠንካራ ጎን ታውቃለህ፣ ዊክ ፖይንቱን ታውቃለህ። ፋኖች ህዝብ እንደደገፋቸው አብይ ያውቃል። በቃ ልናሸንፋቸው ያልቻልነው ድሮን አዝንበን መድፍ አዝንበን ይሄን ሁሉ አድርገን ህዝብ ከነሱ ጋር ስላለ ነው። ከፋኖች ያለው ህዝብ አገዛዙ ጋር እኮ ቢኖር ኖሮ ፋኖች መሬት ላይ የሉም ነበር። የዛሬ ዓመት ጦርነቱ ሲጀመር በሺዎች የሚቆጠሩ ፋኖች ሚሊዮን ደረሱ። አደረጃቸው ገዘፈ። የያዙት መሳሪያ በጣም በዛ። ከባድ መሳሪያ ሁሉ ታጠቁ። ህዝብ ደግሞ አመት ሲያነሱ በቃ ባንዴ ከዳር እስከ ዳር እየሰማቸው መጣ። ስለዚህ እስከዛሬ ሄዱበት መንገድ እንደማያዋጣ ስላወቁ እስኪ ይሄኛውን አቅጣጫ እንከተል ነው። ይሄ ወዴት ይወስደናል መሳይ? አብይ ሊወጣ ይችላል፣ ላይወጣም ይችላል አልካንተ። አብይ የሚወጣው ፈቅዶ አይደለም። በነገራችን ላይ አብይ የሚወጣው ፈቅዶ አይደለም። ስለዚህ ሊወጣም ላይወጣም ይችላል የሚለው ነገር የፍላጎት እንዳያስመስል የፍላጎት እንዳያስመስል። አብይ ከአማራ ክልል የሚወጣው ተገዶ ደግሞ ይወጣል። ተገዶ ይወጣል። ይሄን በትክክለኛ የምትናገረው ምክንያቱም በዚህ ደረጃ ላይ ደርሷል። የአማራ ክልልን ከከባድ መሳሪያ እስከ ቀላል መሳሪያ አፈራርቆበታል። በአማራ ክልል ላይ በብዙ ሺህ መቶ ሺህ የሚቆጠሩ ሰራዊት አዝመውበታል አንድ ዓመት ነው። ነገር ግን የጀመረው ጦርነትም ሆነ ዘመቻ ወደ ራሱ እየሄደ እየመጣ ክልሉን እያጠናከረው ህዝብን እያሳተፈ እየጨመረበት ነው የመጣው። ስለዚህ መጨረሻው ሊሆን የሚችለው ጋቼና ሲርናውን አሰልጥኖ ሙሉ በሙሉ ወይ ክልሉን መክበብ ነው። ይሳካልኛል ብሎ ካሰበ የእብድ ሐሳብ አላቸው። አንዳንድ የምሰማው ነገር አማራ ክልልን እንደ ትግራይ ክልል ሲጅ ለማድረግ ለመክበብ ይታሰባል ተብሎ ሲወራም ሰማ። ነገር ግን አይሰራም። ትግራይ ክልል አነስ ያለ ስለሆነ ልትከበው ትችላለህ ዙሪያውን። የአማራ ክልልን ግን ከበቤ ኢንተርኔት ቆርጬ ኃይል አቋርጬ የሆነ ነገር አቋርጬ በጀት አቋርጬ ሲጃረገዋለሁ ማለት አይቻልም። ምክንያቱም የአማራ ክልል ከየት እስከ ሁላችንም የምናውቀው ስለሆነ እነሱ አይሞክሩም እያልኩ አይደለም። ነገር ግን ቀጣይ እቅዳቸው ወደዛ ነው። ይህን ነገር ካነሳው አይቀር የምናነሳውን ማን ላይ ነው ትልቁ ስራ የሚሆነው? አጠቃላይ ጎንደር መሳይ ባለኝ መረጃ መሰረት እኔ ከ92 ከ93 በላይ ጎንደር የለም አገዛዙ። የጎንደር ምድር ለቆቶ ባህር ዳርም እንደዚሁ ነው። ይሄ ጎጃምም እንደዛው ነው። ወሎም ላይ እያሳደዱት ነው። ሸዋም ላይ የምንመለከተው ነው። ጣርማ በረን አልፈው ሄደዋል። ስለዚህ የፋኖ ምናልባት መነገር ካለበት በዚህ መድረክ የሚነገር አይነገር አላውቅም። ወታደራዊ ክንፉ የፈጠነውን ያህል የፋኖ ወታደራዊ ክንፉ የፈጠነውን ያህል ነገ ጧት አብይ አህመድ አማራ ክልልን ወጥቼ እዚህ ጋር አጥሬ እዚህ ጋር ቀመጣለሁ የሚል የሆነ ውሳኔ ቢወስን የሆነ ነገር ቢያደርግ ፋኖች በበቂ ዝግጅት ላይ ናቸው ወይ? በቃል ከመናገሮች በበቂ ዝግጅት ላይ አቅም የላቸውም እያልኩ አይደለም። ፋኖችን ኃላፊነት ለመውሰድ በቅድሚያ ምንድነው የሚጠበቀው ከነሱ? ሁሌ የምናገረው ነገር ነው። እንደውም አሁን በመካከላቸው አለች የምትባለው ጥቃቅን ልዩነት ባትኖር ኖሮ የትና የት ይደርስ ነበር ትግሉ። ከዚህም በላይ ይሄድ ነበር። ስለዚህ ፋኖች ለአቅሙ አይደለም እኔ ጥያቄ ለምኑ አይደለም፣ ግን እንደ ወታደራዊ ክንፉ ፖለቲካዊ ክንፉ በጣም ደግፎ ነገ ጧት ከጎንደርም ሆነ ከሌላውም አካባቢ ሆነ ወጣው ቢል አካል ተረክቦ የሚያስተዳድር ኃይል በመፍጠር በኩል አቅማቸው እንዲጎለብትና አስተማማኝ እንዲሆኑ
ህዝቡ ዘንድ የሻከሩባት ጥቃቅን ልዩነት አሁንም ያልተፈቱ አሁንም ያልተቀረፉ ነገሮች ስላሉ እሱን ደግመን እናገራለን። አሁንም በመካከላቸው ያለውን ችግር መፍታት ላይ መቅደም አለባቸው። እያደር አዲስ አጀንዳ አይስጡን። ነገር ግን ውጭ ያሉትም ይሄን ነገር የሚያቀጣጥሉ አሉ። እሱን አንሰማም ብለናል። ያም ባልንበት ሰዓት ላይ ፋኖዎችም እንዳመራር ራሳቸውን ከትግሉ እንደማይበልጡ በማስተዋል ማናቸውም ይሁኑ እስክንድር የሚሆን ዘመን የሚሆን ከትግሉ እንደማይበልጡ በማወቅ በየጊዜው አንዳንዴ ሰው ተው የሚላቸውን በመስማት አንዳንዴ ለትግሉ እንቅፋት ባለመሆን መስገድ ይሄን ነገር ከቀረፉትና በአንድ ከቆሙ አይደለም ከሆነ ክልል ቢወጣ ከሌላ ቦታም ተጠራርጎ ቢወጣ ብቁ ናቸው ለማለት እንችላለን። ለማንኛውም ግን ወታደራዊ ድላቸው በጣም ገፍቷል፣ ሂዷል በየቦታው። ፖለቲካዊ ድሉ ያን መመጠን አለበት፣ ፖለቲካዊ ዝግጅቱ። እሱ ደግሞ ሊሆን የሚችለው እንዳልኩ ነው በአንድነት ሲቆሙ ስለሆነ ያን ነገር አንድነታቸውን ፈጥረው በዛ መስመር ሮድማፕ እንዲያወጡ፣ ፕሮግራም እንዲያወጡ፣ ፖሊሲ እንዲያወጡ። አሁን ቅድም አንተ ጎንደር ላይ ስትለኝ መዋቅር እየዘረጉ ነው፣ ምን እያሉ ነው? በዚህ ዙሪያ ላይ በጣም መፍጠን መቻል አለባቸውና ነገ ጧት ግብታዊ አገዛዝ ግብታዊ አስተዳደር እንዳይሆን በዚህ ረገድ በጣም መጠናከር አለባቸው። ለመጠናከር ደግሞ ቅድሚያ አንድነታቸው ይሰጣል። ለዛ ትኩረት ማድረግ አለባቸው። ደረጃ እውነት ለመናገር ይሄ ከአማራ ማስ ሚዲያ ያየነው ነገር እጅግ አስገራሚ ነው። ምን ያህል ነገሮች እየፈጠኑ እንዳሉ የሚያሳይ ነው። በአንድም ይሁን በሌላ ይሄ አቋም ማን እንደሆነ አንተም ቀደም ሲል ገልጿል። እኔም በዛ ደረጃ ነው የምገምተው። ይሄ ቀጥታ ከፌደራል መንግስቱ ከአብይ አህመድ የመጣ ካልሆነ በስተቀር ባረጋ ከበደ እውቅና ወይም አቅም እንዲህ አይነት የሰላም ጥሪ በሚል ሁለቱም ወገኖች ጫና ይደረግባቸው አይነት ነገር ሊመጣ አይችልም። ይሄ መንደርደሪያ ነው። እንግዲህ አብይ ያው የምታውቀው ነው፣ እብሪተኛ ነው፣ እልህኛ ነው። ተሸነፍኩ ማለትን ስለማይፈልግ ተሸናፊነት ሞት ይመስሏል። ለሀገር ስትል ተሸነፋለህ እኮ አንዳንዴ። እሱ ያንም እንደ ሞት ነው የሚቆጥረው። በእንደዚህ አይነት መልኩ ፍላጎቱን እያሳየ የማይቀረውን ጽዋ መቼም ነገ ከነገ ወዲያ መምጣቱ አይቀርም። ቀስ እያለ ወደዛ ለመሸጋገር እየተንደረደረም ሊሆን ይችላል። ግን አስገራሚ ነገር ነው። እንዲህ አይነቱም ነገር የመጣው ዝም ብሎ በነፃ አይደለም፣ ወይም ደግሞ ያለምንም እንትን አይደለም። ዋጋ ተከፍሎበታል። ከፍተኛ የሆነ የአማራ ህዝብ ዋጋ፣ ደም፣ አጥንት የተከሰከሰበት ውጊያ እና መስዋዕትነት ይህንን አምጥቷል። ከዚህም በላይ እንጠብቃለን። አብይ አህመድ ከአማራ ክልል አይደለም እንዲወጣ የሚፈለገው ኢትዮጵያን እንዲለቅ ነው። እንዲለቃት ነው ሀገራችን በቃ መከራዋ በዛ። በዚህ 6 ዓመት ውስጥ ያየችው እውነት ለመናገር በ100 ዓመት ውስጥ ያየችው መከራ ከዚህ በጣም ያነሰ ነው። በዚህ 6 ዓመት ውስጥ ያየችው ብዙ ሰው አለቀባት። 1.5 ሚሊዮን በሰሜኑ ጦርነት እኮ ከሁለት ዓለም ጦርነት ቀጥሎ ከትልቁ ቁጥር እኮ ማለት ነው። ይህን ያህል ሰው ያለቀባት፣ ከፍተኛ ቁጥር ያለው የሀገሩ ስደተኛ ያለባት፣ እንደዚህ አይነት መከራ የምትቀበል ሀገር በአብይ አህመድ ዘመን ነው። በሱ ሰውዬ የተሳሳተ በአቅመ ቢስነት በራእይ አልባነት የመጣ ስለሆነ ይህን ሰውዬ አማራ ክልል ብቻ አይደለም እውነት ለመናገር ፋኖም አማራ ክልል ላይ ተገድቦ መቀመጥ አይችልም። ከሌሎች የፖለቲካ ኃይሎች ጋር ከሌሎች ኢትዮጵያን ኃይሎች ጋር አንድ ላይ ሆነው አዲስ አበባ ድረስ ነው መሄድ ያለባቸው። አዲስ አበባ ሄደው ስርዓት መቀየርን ያለባቸው። ከዚህ በኋላ የኦሮሞም የአማራም የትግሬም ያልሆነ የማንም ያልሆነ በብሔር የማይጠራ ለሁሉም እኩል የሆነ ኢትዮጵያዊ መንግስት እንዲቋቋም ነው የሚፈለገው። የዛን ጊዜ ነው ሁላችንም በእኩልነት መኖር የምንችለውና ምናልባት አብይ አህመድ ሰምተናል አንዳንድ ምንድነው የኦህዴድ ጀነራሎች በአንዳንድ ቦታዎች የሚናገሩትን ሰምተናል። እዛው እናጥራለን፣ ትግራይና አማራ ክልል ድንበር ላይ ከኦሮሚያ ጋር እናጥራለን። ከዛ እርስ በርስ ሲባሉ ልክ ይገባዋታል። የዛን ጊዜ እኛን አስፈላጊነት ተረድተው ጥሪ ያደርጋሉ ግቡልን ብለው የሚልም በጣም በድንቁርና የተከበበ አመለካከትና አስተሳሰብ ይዘው ከአማራ ክልል ሊወጡ እንደሚችሉም ሰምተናል። ከዛ አንፃርም እንግዲህ የአማራ ክልል ትግል የኢትዮጵያ ህዝብ ትግል ነው። ሰምታል። ፋኖ ይምጣልን ብለው አዲስ አበባ ሰልፍ አትመጣም ወይ የሚለው እየመጡ ነው የሚል ጥሪ። ይሄ ጥሪ እስከ ጂንካ፣ ጅማ በሌላውም የኢትዮጵያ አካባቢ የሚሰማ ነው። እንደ ድሮ ጭራቅ አድርጎ መሳል የለም። አሁን ፋኖ የሚታየው እንደ ነጻነት አርበኛ እንደ ኢትዮጵያ ነጻ አውጪ ነው። ግን ብቻውን መሆን የለበትም። ብቻውን መሆኑ ጥሩም አይደለም። ሊሄድ ይችላል ብቻውን። ግን ለኢትዮጵያ ነገ ከነገ ወዲያ ጤናማ የሆነ የፖለቲካ ስርዓት ለመገንባት የሚያስችለን ፋኖና ሌሎች ኃይሎች በጋራ ሆነው መስዋዕትነት ከፍለው የመንግስት ለውጥ ሲያመጡ ነውና ይሄን አሁን ያየነው በአማራ
ማስ ሚዲያ ላይ ያየነው ደረጃ በእውነቱ በቀላሉ የምንወስደው አይደለም። ነገር ግን እንዳልከው ቁልፉ ጥያቄ ተዘጋጅተዋል ወይ ነው። ተዘጋጅተዋል። በወታደራዊ ድል ብዙ አንጸባራቂ በጣም የሚያስደንቁ ድሎችን እያየን ነው። የፖለቲካው ጉዳይስ? አዎ የሚቀድመው ቀድሞ ሊሆን ይችላል። ግን ጎን ለጎን የፖለቲካው ስራ ተሰርቶ ቢሆን ኖሮ ዛሬ እንዲህ አይነት ጥያቄ ልናነሳ ማንችልም። ስለዚህ ከዚህ አንፃር አሁንም እንጠይቃቸዋለን። እነሱ ተዘጋጅተናል ነው የሚሉት። በተግባር የተመሰከረ ግን መዘጋጀት ማየት ይፈልጋል የአማራ ህዝብ። ገጣሚው አገር ለፈሪ አይሰጥም ማደራ ዳር አድርጎት ያድራል የመሃሉን ስፍራ ይላል እና ዛሬ አማራ ክልል ዳር እየሆነ ነው። ከሁለት ዓመት በፊት ዳር የሚባለው ትግራይ ክልል ነበረ። ጦርነቱ ደርሶ ወደ መሃል መጣና መሃሉ ሁሉ አሁን ዳር እየሆነ ነው። በነገራችን ላይ አንድ የሚያስቀኝ አባባል አለ። አንተ ቅድም ያልከው መክበብ የሚሉት ነገር ሲጅ ማድረግና ይሄን ነገር ብዙ ጊዜ በአዲስ አበባ ላይ ሲሰሩ ታያለህ። እምቢ ካሉ ፊንፊኔን ዙሪያን ከበን የሚባል አባባል ሰማለሁና ብዙ ጊዜ ከባቢ ብቻ ሆነው ይሄን የምናገረው ለኦህዴድ ፖለቲከኞችና ለኦሮሞ ብሔረተኞች ነው። ማንም ዳር የሆነ እኮ የለም በዚህ ዓለም ላይ ዳር የሆነ የለም። ፊንፊኔን ከባለን ኦሮሚያ ክልል ከዛ በኩል በደቡብ ከዛ በኩል በሶማሊያ ከዚህ በኩል በአማራ እንደተከበበ አታውቁም እንዴ? ሁሉም እኮ ዳር አይደለም። የከባቢም ከባቢ አለው እና ይሄ ከበን የሚለው ነገር የሚያዋጣ ነገር አይደለም። እሱም ማወቅ ነው። ሌላው መሳይ የተናገርከው ነገር አለ። ትልቁ ነገር የፋኖች ትግል ትልቁን ዓላማ ማየት አለበት። ትልቁን ዓላማ ማየት አለበት ማለት ወደ ተራራው ጫፍ ላይ ነው። የፋኖች ዓላማ ከሰፈር ያለፈ ነው። የፋኖች ዓላማ ከመንደር ያለፈ ነው። የፋኖች ዓላማ ከአካባቢ ያለፈ ነው። በተለይ በአሁኑ ሰዓት ላይ በትንሹ የፋኖች አደረጃጀት ቢያው በአማራ ብሔረተኝነት ላይ የቆመ ነው። ከዛ መውረድ እንኳን ቢያንስ የለበት አሁን ላለው ነገር ማለት ነው። ቀደም ሲልም እንደተነገረው ማለት ነው። አሁን በምንሰማቸው ነገሮች መሳይ በተዘጋጁ ስትል አንዳንዶች እሳት ሲለኩሱ እንመለከታለን በፋኖ አደረጃጀቶች መካከል። በዚህ ጉዳይ ላይ ወሳኞቹ የፋኖ መሪዎች ናቸው። እኛ በውጭ ሀገር የምንገኘው ጋዜጠኞች፣ በውጭ ሀገር የምንገኘው አክቲቪስቶች፣ በውጭ ሀገር የምንገኝ ሰፖርተሮች፣ ደጋፊዎች፣ ምኖች ያለን ሚና ውስን ነው። ብዙ ጊዜ ነው የምናገረው። ይሄን ደግሞ የምናገረው ደጋግሜ ለማን ነው? ለፋኖች እዚህ ለውጭ ላለው አይደለም፣ እንዲሰሙን ማለት ነው። እስካልሰሙን ድረስ ይሄን መናገራችን እንዴ የኛ ሚና ውስን ነው። እናንተን ወደ አንድ ማምጣት የሚዲያ ስራ አለ። ጎበዝ እንድትሆኑ እንድትበረቱ ሞራል እንድታገኙ ባሰራራችሁ። በተረፈ ጫና ልናደርግባችኋል። ምንም ቅንጣት ስልጣን የለን፣ ምን ስልጣን የለን። ስለዚህ የድርጅታችሁን ጉዳይ ልትፈቱት የምትችሉት የድርጅታችሁን ጉዳይ ልታቀርቡት የምትገቡት በራሳችሁ በድርጅታችሁ አባላት ብቻ። በድርጅታችሁ ጉዳይ የእናንተ አባል ያልሆነ ሰው መግባት የለበትም። በአንድ የፖለቲካ ፓርቲ ድርጅት ውስጥ ደግሞ ለመሳተፍና ለማድረግ ኢትዮጵያ መሆኑን ይጠበቅበታል። እዛው አካባቢ ሆኖ መንቀሳቀስ አለበት። ስለዚህ የድርጅታችሁን ጉዳይ ወደ ውጭ አሳልፋችሁ አትስጡ። የድርጅታችሁን ጉዳይ ወደ ውጭ አሳልፋችሁ አትስጡ። በርስ በርሳችሁ የሚኖራችሁን ችግር ለእኔ አሳልፋችሁ ከምትሰጡኝ ችግር ያለባችሁ ሰዎች እርስ በርስ ተደዋውላችሁ ወይ በሌላ መንገድ ብትነጋገሩ ነው የሚሻለው። ይሄ ነገር ሲሆን ወደምትሄዱበት ነገር እኛም ተስፋ እያደረግን እንሄዳለን። መሳይ እንዳለው ነው የአማራ ህዝብ አንድነታችሁን ይፈልጋል አለ። አለበለዚያ ምን አይነት ነገር አለ? እኔ ከአንዳንዶች እንደምሰማው ማለት ነው ሰሞኑን እንደሰማሁት በዚህ ሂደት ውስጥ ድል ቢያገኙ ነገ ጧት ሌላ ነገር ላለመቀስቀሱ ምን ዋስትና አለን የሚል ጥያቄ አለ። ሌላ ችግር በመካከላቸው ላለመቀስቀሱ ምን ዋስትና አለን የሚል ጥያቄ አለ። ይህንን ስጋት መቅረፍ መቻል አለባቸው። የሚደግፋችሁ ከጎናችሁ የተሰለፈው ሰው ብዙሃኑ የሚመለከታችሁ ሙሉ በሙሉ ይተማመንባችሁ ይገባል። አለበለዚያ ምንድነው የሚለው በመካከላቸው ያለውን ልዩነት በዲሞክራሲያዊነት መፍታት ካልቻሉ ነገ ኢትዮጵያን የምትተክል ሀገር እንዴት ነው ሊያስተዳድሩ የሚችሉት ነው የሚላቸው። ስለዚህ ለምን ልዩነት ተከሰተ አንልም? በመካከላቸው ደጋግመን እናገር። ለምን ልዩነት ተከሰተ አይደለም እንኳን በዚህ ግዙፍ ድርጅት ውስጥ በአንድ ቤት ውስጥም በተደጋጋሚ ልዩነት ይከሰታል። ትልቁ ነገር ከናንተ የምንፈልገው የተፈጠረው ልዩነታችሁን በዲሞክራሲያዊ መንገድ ፈታችሁ አሳዩ። አባት ለአባት አልተገዳደላችሁ እናውቃለን፣ እንመለከተዋለን እኮ ይገባናል፣ ሁላችንም እናውቃለን።
በቆየ የመጠላለፍ ያሮጌዎቹ ትውልድ አይነት ሴራ እናንተ ጋር አያምርባችሁ። እናንተ ጋር የተሰለፉት ልጆች ገና ህፃን ናቸው። ሩጣ ያልጠገቡ እኮ ናቸው። ጀኒን ሆኖ እኮ ነው የመጡት እኮ ለሀገር ነው ለኢትዮጵያ ለሀገሬ ለአማራ ህዝብ እያሉ ነው የመጡት አይደል እንዴ? በንጽህና የመጡ ልጆች ናቸው የተሰለፉ ናቸው። እነሱንም በሴራ ተተብትቧቸው እገሌ እንዲህ ነው እገሌ እንዲህ ነው ከሚል ፖለቲካ አቁ። እንደዛ የሚሏችሁን ተንታኞችና አክቲቪስቶች አትስሙ እንዴ። ጥቂት ሰዎች ሊትል ማይንድ ያላቸው ሰዎች ዲስከስ ፒፕል ስለ ሰው ነው የሚያወሩት ይላል። አቨሬጅ ማይንድ ያላቸው ስለ ኢቨንት ያወራሉ ይላል። ነገር ግን ትልቅ ማይንድ ያላቸው ሰዎች ስለ አይዲያ ያወራሉ ይላል። ከእናንተ ነው የምንጠብቀው ስለ አይዲያ እንድታወሩ። ትንሽ ማይንድ ያላቸውን ተውት። እገሌ ገሌ ከሚል ነገር ተውት። እንዴ አንዳንዴ እኮ እየደነገጥኩ ነው እኮ ነው ሳዳምጥ አንዳንድ ቪዲዮዎች ሲላኩልኝ ስለ ፋኖች ትግል ነው ተብሎ የሚላክልኝ ሰው የሆነ ሰው ይወጣና ከውጭ ሀገር እገሌ እገሊት እገሌ ስማቸውን ሁሉ እንዴት እስከምደነቅ ድረስ እኮ ነው በቃ የእንትና በገሌ እንዲህ ብሎ እንትና እንደዚህ አድርጋው በዚህ እንትና ብሎ ዘመነ እስክንድር በዚህ አስረስ በዚህ እንትን ብሎ በጣም ዝናቡ በጣም ጉድ እስከሚባል ድረስ ማለት ነው። ለማዳመጥ እንኳን ትዕግስት የለኝም። በጣም ይቀፍን ከእንዲህ አይነት ከአነስተኛ ወሬ እንወጣው። እንዲህ አይነት ወሬ ጠላ ቤት ለሚያወሩት ተውላቸው፣ ጫት ሲቅሙ ለሚያወሩት ተውላቸው። አይዲያ ላይ ዲስከስ አድርጉ። በመካከላችሁ ችግሩ ምንድነው? ይሄ ነው። ስለዚህ በዚህ መንገድ መፍታት አለ። ካልተፈታ ይሄን ማድረግ አለብን፣ ይሄን እናደርጋለን። ፕሊዝ እገሌ ከሚል ወሬ በእናታችሁ አሁን ትግሩን እየረበሸ ያለው ማለት ነው። አሁን ደግሞ በዛ ጋር ሳናልፍ ደግሞ ጎጃም እንደዚህ ጎንደር እንደዚህ እገሌ ስኳድ ምናምን የሚል ነገር ደግሞ ተፈጠረ። ማናቸው የሚፈጥሩት? ዘሴም ፐርሰን ተመሳሳይ ሰዎች ብዙ ጊዜ እንዲህ አይነት ነገር እየፈጠሩ ያሉት። እስኪ እንተወው ይሄንን። እናንተን እየጠበቅናቸው ስለ ኢትዮጵያ ነው እያወራን ያለነው። 130 ሚሊዮን ህዝብ ስላለባት ሀገር እኮ ነው። ስለ ጥንታዊቱ ሀገር እኮ ነው። 3000 ዓመት ታሪክ ስላላት ሀገር እኮ ነው። ኃላፊነት እኮ ስለዛ እኮ ነው እያወራን ያለነው። ይሄን ህዝብ በጭቆና ያለፈ በነፃነት በቅኝ ግዛት ያልተገዛ ነገር ግን ከራሱ ልጆች መረገጥ ያላረፈን ህዝብ ታሳርፉታላችሁ ነው። ዲሞክራሲያዊትና ፍትሃዊ ኢትዮጵያን ትገነባላችሁ ነው። ከሌሎች ወንድሞችና እህቶች ጋር በመሆን ከሌሎች ብሔር ብሔረሰቦች ጋር በመሆን በእኩልነት ሁሉም ማንም የማያንስባት ማንም የማይበልጥባት ማንም ለብቻው ከህግ በላይ ሆኖ የማይፈናጠጥባት ልክ አኒማል ፋርም ላይ እንደተገለጸ ኦል አኒማልስ አር ኢኳል በት ሁሉም አኒማሎች እኩል ናቸው። አንዳንዶቹ ግን ሁሉም ከህግ በታች ናቸው። አንዳንዶቹ ግን የተለየ ከህግ በታች እንደሚባለው አይነት አገዛዝ እንዳይመጣ ማለት ነው። ቢያንስ በእኛ ትውልድ በጣም መሰረታዊ ወቅታዊ መልእክት ነው እያስተላለፍከው። እውነት ለመናገር እኔ አብይ አህመድ ከዚህ በኋላ ያው እንቅፋት ነው የሆነ አንድ ችግር ሆኖ በኢትዮጵያውያን የዲሞክራሲና የነጻነት ጉዞ ላይ እንዳንድ ችግር እንዳንድ እንቅፋት ልናየው እንችላለን። ከዛ በላይ ግን ትልቁ ችግር ምክንያቱም አቅም አጥተዋል። አሁን አብይ አህመድ ፋኖ እንኳን ባይኖር በራሱ ጊዜ ተፈጥሯዊ ሞቱን የሚሞት ስርዓት ነው። ሁሉ ነገር ጨርሶ ነው። ሲወለድም ተጨናቅፎ የተወለደ ፓርቲ ነው። እድሜ አይኖረውም። የተሟላ የሰውነት አካል ሁሉንም ኦርጋኖች አሟልቶ የተወለደ አይደለም። ብዙ የሚጎሉትን ነገሮች ይዞ ነው የተወለደው። ከተወለደም በኋላ ደግሞ ያሉትንም እየሰበረ ነው የቆየው። ስለዚህ ብዙ በእድሜ የሚቆይ አይደለም። ይሄ ፓርቲ በአንድም በሌላ በኢትዮጵያ ስልጣን ላይ ብዙ እድሜ የለውም። ለዚህ ማስረጃችን ራሳቸው ናቸው። ደቡብ ክልል ላይ ሁሉ ጊዜ ማነሳው ነው። ደቡብ ክልል ላይ መንግስት የለም አይኖርም እድሜ የለውም ብለው አመራሮቹ ሳይቀር ዘረፋ ውስጥ ገብተዋል። ብልጽግና እድሜ የለውም ብሎ እንደሰማነው ከሆነ የሚኒስትሮቹ ፓስፖርት በኪሳቸው ይዞ ነው የሚዞሩት። የአብይ ሚኒስትሮች የሆነ ነገር ሲመጣ ሹልክ ብሎ ለመሄድ በየ6 ወሩ እንደሚያሳድሱም ሰምተናል። ስለዚህ እድሜ እንደሌለው አውቃል። በመጠባበቅ ላይ ነው ያሉት። የሆነ ነገር ሲፈጠር ብስ ለማለት የተዘጋጁ ሚኒስትሮችና ባለስልጣናት ነው ያሉት። ስለዚህ እድሜ የለውም። አብይ አህመድ ጋብቻ ነው ያለው። ያው ቴሌቪዥን ላይና አንዳንድ ቦታ ላይ ህይወት እንዳለው ለማሳየት ይፍጨረጨራል። ስለዚህ አሁን ፋኖች መረዳት ያለባቸው አብይ አህመድ አንዱ ችግር ነው። ሌላ ችግር ደግሞ ውስጣቸው አለ። አብሮ አለመሆን፣ በአንድነት አለመነሳት። እኔ ዛሬ የተለያዩ የፋኖ አመራሮችን በተለይ ችግር ውስጥ ናቸው የሚባሉትን እርስ በርስ አመራሮቹን ለማነጋገር ሞክሬ ነበር። እውነት ምንድነው እናንተን ከሰማይ በታች ምን ችግር ነው እናንተን እንደላያያችሁ? ከአማራ ህዝብ ሰቆቃ
ከአማራ ህዝብ በደል የበለጠ እናንተን የሚለያይ ምን ነገር ተፈጠረ? ይሄ እኮ እናንተን ግምት ላይ ነው የሚጥላችሁ። ይሄ አሁን የተጀመረው ትግል በእያንዳንዳችሁ ስተት ወደኋላ ትንሽ ቢሄድ መቼም መሄዱ አይቀርም። በማንም ጉልበት ወይም በማንም አቅም ወደኋላ የሚመለስ ትግል አይደለም፣ ግን የተወሰነ መንቀራፈፉ አይቀርም። ያ እንዳይሆን ማድረግ ትችላላችሁ። እባካችሁን ተማጽኖም ጭምር ብዙ ነገሮችን በማሳሰብ ማስፈራራትም ጭምር። ምክንያቱም ሚዲያንን እያንዳንዳችሁን ኃጢአት ለህዝብ እናጋልጣለን። ታሪካችሁ ጎድፎን ወደፊትም የሚኖረው እናረፉ። ተማጽኖም ልመናም ማስፈራራትም ያለበት ነገሮችን ያቀረብኩላቸው በግሌ። ስለዚህ ትልቁ ነገር እነሱ ጋር ነው ያለው። ትልቁ ነገር እንዳልከው ትግሉ በበለጠ በአጭር ጊዜ ውጤት ያመጣ ነበር እነሱ እንደዚህ አይነት ነገር ውስጥ ባይገቡ ኖሮ። ዛሬም በተለይ ሸዋ ላይ ያለውን ነገር በአስቸኳይ መፍታት አለባቸው። በቃ ይሄ ምንም ሰማይ ዝቅ ምድር ከፍ ቢል የሚለወጥ ነገር አይደለም። ልዩነታቸው መፍታት አለባቸው። መሸነፍ ያለበት ኃይል ካለ ይሸነፍ እንደ ግለሰብ፣ መሸነፍ ያለበት እዝ ካለ ይሸነፍ እንደ እዝ። ከህዝብ ከአማራ ህዝብ ከኢትዮጵያ ህዝብ የሚበልጥ የለም። ይሄ ነው የመጨረሻ ማሰሪያ መቋጠሪያው አቋም መሆን ያለበት። ስለዚህ አሁንም አልረፈደም። አሁንም መግለጫ አንዱ ላይ ከሚያወጣ አንዱን ከሚያወግዝ አንዱ ላይ ምናልባት ጥይት እየተኮሰም ካለ ከሚተኩስ ያንን ባስቸኳይ አቁሞ ጥይቱን ወደ አንድ አቅጣጫ መተኮስ፣ ትብብራቸውን ወደ አንድ። ባለፈው የተፈጸመው እኮ እንትን ላይ በአጋጣሚ ያው የተፈጸመው ነገር ዝርዝሩን በተመለከተ አንደኛው ወገንም ነግሮናል። ያ ነገር እኮ እንዳይፈጠር ማድረግ ይቻል ነበረ። አንዱ ለአንዱ መረጃ ቢያቀብል፣ አንዱ ለአንዱ ደጀን ቢሆን፣ አንዱን ላይ የመጣለውን ኃይል እዛ ቆርጦ ቢያስቀረው መረጃ በመለዋወጥ ብዙ ነገሮችን ማሳካት ይቻል ነበርና ደረጀ ጥሩ መልእክትን ያስተላለፍከው። ይሄንን ልብ ያለው ልብ ብሎ መስማት አለበት። ከዚህ በላይ መቼም እግራቸው ስር ወድቆም ተለምነዋል፣ ሽማግሌም ተልኮ ተለምነዋል። ከዚህ በላይ ልመናም ያስፈልጋል። አንዳንድ ፋኖች ጋር የተመለከትኳት ነገር አንዳንዶች ሞር እንዲሁ ለግል ለምታውቁት እናንተ ለሚመለከታችሁ እንዲሰማችሁ ብዬ ነው። ሞር ኦኬ ለትግሉ ያን ያህል መንገድ ማላታቸው ጠበቃ መሆናቸው ዋስ መሆናቸው እና ግን ያን ያህል ለትግሉ እንትነታችሁ እናንተ ከሌላችሁ እንደሚፈርስ አታስቡት። በቃ እናንተ ከሌላችሁ እኔ ከሌለሁ ይሄን አመለካከት ስላየሁ ነው። እኔ ከሌለሁ እኮ እንዲህ ይሆናል፣ ይሄን ነገር ከተውኩት እንዲህ ይሆናል አይተክ ያርገዋል። አዎ ይሄን ነገር ስለተመለከትኩ ነው። ለምንድን ነው እንዴ ፕሊዝ ይሄ ከምድራዊ እንትንም አልፎ ሰማያዊ ትምክህትም ኃጢአትም ነው ወንጀልም ነውና በጣም ብዙዎች አሉ። አንዳንዴ ከምራቸው እኮ ነው የሚጨነቁት። ይሄኛውን ነገር እንዲብተው እንዲያበላሹታል፣ ይሄን ነገር እንዲባደርግ ያን ያደርጉታል። አይደለም እንዴ እንደዚህ ማሰብ የለባችሁም። እልፍና ሚሊዮኖች አሉና አንዳንዴ እንዲህ አይነት ትምክህት አይፈለግም። የበዓል ነቢያት 8000 ቀርተዋል ይላል እንትና እና ለነሱ ነው ይሄን የምናገረው። ኤልያስ አንዴ በጣም ውሰደኛ ነው በቃ በእግዚአብሔር ተማሩ ውሰደኝ በቃ ይሄ ሁሉ ህዝብ እንትና አለና የበዓል ነቢያት 8000 ምናምን አሉታል። በዓል የጣዖት ነቢያት ነው። እግዚአብሔር ነቢያት ግን እኔ ብቻ ቀረብኩ ሲል በራስ እኮ ይመካ ነው። ኤልያስ ትልቅ ሰው ነው። ኤልያስ እንግዲህ እረፍ እባክህ አለው እግዚአብሔር። ለበዓል ያልሰገደው አንተ ማታያቸው በብዙ ሺህ የሚቆጠሩ የራሴ ሰዎች አሉኛል። እንደዚህ ነው ማየት ያለባችሁ። በጣም እልፎች አሉ በየቦታው። እኔ ብቻ ነኝ የሚል ነገር አይሰራም በእግዚአብሔር ዘንድ። እኔ ብቻ ነኝ። ኢትዮጵያ እናንተ ሳትኖሩ ነበረች፣ ሳትወለዱም ነበረች፣ ሞታችሁም ትቀጥላለች። ይሄን ነው የምንለው እኛ ሁላችንም እያልን ድሮ ነበረች፣ አሁንም አለች፣ ለወደፊትም ትቀጥላለች። አዲስ አበባ እንዲኛው አዲስ አበባ ድሮ ነበረች፣ አሁን ነበረች፣ ወደፊት ትቀጥላለች። አንድ ሰው ለብቻችሁ እኔ ጋር ሆነ ይሄ ነገር ይሆናል የሚለው ትምክህትም ወደ እንትን እንደወሰዳችሁ እየተመለከትኩ ነው። ይሄኛውን እኮ እሺ ብንላቸው በዚህ ክርክር ላይ ይሄ እንዲበላሽ ይችላል እንደዚህ የሚለውን ነገር በጣም አትለጥጡት። በመካከላችሁ የተመጣ ልዩነት አለ። ልዩነታችሁ እናውቀዋለን በምን እንደሆነ ገብቶናል። ክሪር ነው። እዛ ብታደርጉት እዚህ ብታመጡት እኛ ገብቶናል የልዩነቱ እንጂ። ስለዚህ እሱን ለመፍታት ሞክሩ። ይሄ ማለት ለምንድን ነው ይሄን ያነሳው? ተሸነፉ በቃ። አንዳንዴ እናንተ ሐሳብ እንኳን ልክ መስሎ ቢታያችሁ እስኪ ከህዝብ አይበልጥምና ከህዝብ ስሜት አይበልጥምና ከትግሉ አጠቃላይ አይበልጥምና እስኪ ለነሱ ድል ሰጥተን መጀመሪያ ነው በቃ
እስኪ እኔ ትክክል ይሆንኩ ለዲሞክራሲ ልሼ ነበሩ እስኪ ቢያንስ ይሄንን ከህዋት እንማር እስኪ ህዋቶች እኮ ዲሞክራሲ ማዕከላዊነት የሚባል ነገር ነበራቸው በስራ አስፈጻሚ ደረጃ 5-4 ተሸናነፉ መለስ እንኳን ይቀበል ነበር በመጽሐፍ ላይ እንዳየነው ያስፈጽም ነበር ሊቀበል ሁሉ ያስፈጽም ነበር የተሸነፈበት ሐሳብ ስለዚህ ቢያንስ እስኪ ከኛ ይሄ ነገር ይቅር ብላችሁ በተለይ በዋናዎቹ ልዩነት ይነሳባቸዋል በተባላችሁ በእነስክንድር በእነዘመነ በእናስረስ በምን መካከል ባለው ነገር ላይ ተሸናነፉ እልካያዛችሁ ከናንተ በላይ የሚበልጠው ትልቅ ዓላማ አለ ደጋግሜ እንደምናገረው አሁን ያላችሁበት ፌዝ ደረጃ ደግሞ እሳት ውስጥ የምትደበደቡበት እንጂ ምቾት ላይ የምትምሩበት አይደለም ማንንም ይምራ እንዳላበዛው መሳይ ደረጀ ዛሬ የኔና አንተ መልእክት ምንም ሳይሸራረፍ ለፋኖ መሪዎች እንደሚደርስ ተስፋ እናደርጋለን ዛሬ ብቻ አይደለም ያለው ይመስላል ሩዙ ሲጨርስ ማለት ነው ቪዲዮን ከወደዳችሁ ላይክ አድርጉ እንግዲህ ሁላችሁንም ከልብ አመሰግናለሁኝ ስለምታበረታቱኝ እንግዲህ ከቀሪው ቪዲዮ እታዋችኋለሁኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ ውድ ኢትዮጵያውያን ውድ ኤርትራውያን ሰላም ናችሁ ወይ ከኔ ጋር አልহামዱሊላህ ሁሉ ሰላም ነው ውድ ቤተሰቦቼ ውድ ኢትዮጵያውያን ሀገራችን ሰላም ትሆንልን ለሀገራችን እምዬ ኢትዮጵያ ለዘላለም ትኑር ሀገራችን እንግዲህ ሰላሟ ብዝት ትርፍ ይበልልኝ እያልኩኝ ዛሬ ደግሞ ይዤላችሁ የመጣሁት ሩዝ ካብሊ ይባላል ማለት ነው አረቦች ሩዝ ካብሊ ይሉታል ማለት ነው አሰራሩ ደግሞ ቀላል ነው በጣም አጠር መጠን ያለ ነው ማለት ነው ሩዝ ካብሊ ማለት ነው የሚያስፈልገን ብርቱካን ፍሬሽ ነው ማለት ነው እዚህ ጋር እኔ አሁን ብርቱካን ፍሬሹን አስሬ በዚህ መልኩ አዘጋጅቻለሁ ማለት ነው አሲሩን ነው የሚያስፈልገን ብርቱካን ፍሬሽ መሆን ግዴታ ነው ማለት ነው እናም ደግሞ ሌላ ደግሞ ቅመሞች ያስፈልጉናል ሁሉ ነገር ያስፈልገናል ማለት ነው ቤተሰቦቼ ይሄን ስታረጉ እንግዲህ ግዴታ እንትን ማረግ አለ ብርቱካኑን ፍሬሹን ማረግ አለባችሁ ማለት ነው ከዛም ያስፈልገን ቅመሞች ናቸው ማለት ነው የምትፈልጉትን ቅመም ያላችሁን ተጠቀሙ እኔ ያረኩት ፍልፍል አስወጥ ሰባ ባህራት ኩርኩም ፍልፍል እና ቃሪያና ፍልፍል የተዘጋጀ እናም ደግሞ ትንሽዬ ቃሪያ ሚጥሚጣ ማለት ነው ያረኩት እናንተ የምትፈልጉትን ማረክ ትችላላችሁ እዚህ ጋር ዶሮ አጥቤ አዘጋጅቻለሁኝ በደንብ አርጌ ጊዜ ለመቆጠብ ማለት ነው ሩዝ አዘጋጅቻለሁ ዘብዝፌ ማለት ነው ዶሮ በሎሚ ባቼቶ ነው ያጠብኩት በነገራችን ላይ ጸዳ ብሏል ማለት ነው ስትበሉ ሽታ አይኖረው ማለት ነው ከዛ በኋላ እንግዲህ ሽንኩርቱ ያዘጋጅሁት ነጩን ነው ማለት ነው ያላችሁ ማንኛውንም ቀዩን ሽንኩርቱ ተጠቀሙላችኋለሁ ቤተሰቦቼ ዘይት እናረጋለን ከዛ እሳት ላይ እናረጋዋለን ከዛ በኋላ በዚህ መልኩ ይሆንልናል ማለት ነው ቤተሰቦቼ ይሄ ማለት እንግዲህ ያረኩበት ገርፋ ነው ማለት ነው ወራቅ ጋር ገርፋ ጥቁር ፍልፍል አስወድ ማለት ነው ቆንዶ በርበሬ ካላችሁ አርጉ ከዛ ሽንኩርቱን ካረኩ በኋላ ትንሽ አመሳመስ ካረኩት በኋላ ዶሮውን አረኩኝ ማለት ነው ዶሮውን ደግሞ በአራት ነው የቆረጥኩት ቤተሰቦቼ በአራት ነው ቁርጥ ያረኩት ማለት ነው እና ቆዳውን አንስቼዋለሁ ማለት ነው ቤተሰቦቼ ቆዳውን አንሱ ከዛ በኋላ እንግዲህ በደንብ አርገን እናዋህደዋለን ሽንኩርቱን እና ዘይቱን በደንብ መጠጣት አለበት ካላችሁ ገበታ ቅቤ አርጉበት ማለት ነው ጣሙ በጣም አሪፍ ነው የሚሆነው ቤተሰቦቼ በዚህ መልኩ መሰመስ እናረጋዋለን ከዛ በኋላ ደግሞ ምናረጋው እንግዲህ ያለውን ቅመሞች ያነገርኳችሁ ነገር እዚህ ጋር ቲማቲም አዘጋጅቻለሁ ቲማቲሙን ሊጬ ቆዳውን አውጥቼ ማለት ነው ከዛ በኋላ ደግሞ እንግዲህ አንድ ትልቅ ሀባ ነው ያረኩት ቤተሰቦቼ እና እዚህ ማጂያን ነገርኳችሁም ጨዋን ነገርኳችሁም እናንተ አርጉ ማለት ነው ከዚህ ደግሞ እዚህ ሳልሳ ማለት ነው 2 ማንኪያ ሳልሳ ትልቁን አረጋለሁኝ ቤተሰብ 2 ማንኪያ ሳልሳ ትልቁን አረጋለሁኝ እና ከዛ በኋላ ደግሞ ሁሉንም ቅመሞችን አረጋለሁ ማለት ነው ቤተሰብ
አፏን ሁሉንም ቅመሞቼን አረጋለሁኝ። ከዛ በኋላ በደንብ አርጌ አዋህደዋለሁኝ። ምክንያቱም ቅመሙ ሁሉም መዋሃድ አለበት፣ ማጂው ደግሞ ማማማት አለበት። ከዛ ነሽንኩርት እንዳረሱ ማለት ነው። ነሽንኩርት በጣም አሪፍ ነው። ዝንጅቤል ነሽንኩርት አርጉ ላችኋለሁኝ ቤተሰቦቼ። ቃሪያም ያቃጥል የሚፈልግ ከሆነ ማረግ ትችላላችሁ። እኔ ይሄን አላረኩኝም፣ ምክንያቱም ይሄ ኮተት ብዙ አይፈልግም ሩዝ ካብሊ ማለት ነው። ከዛ በደንብ አርጌ ካመስኩት በኋላ በዚህ መልኩ ካረኩት በኋላ እናንተ ዶሮም በትናንሹ መቅረት ትችላላችሁ ቤተሰቦቼ። ከዛ በኋላ 2 ማንኪያ ሳልሳ አረጋለሁኝ ማለት ነው። 2 ማንኪያ ሳልሳ አረጋለሁኝ። ሳልሳ ትንሽ ቀላ እንዲያረጋው ማለት ነው። ከዛ በኋላ እንግዲህ እኔ ቀንጨብ አርጌ ነው ማሳያችሁ ቤተሰቦቼ። ዩቲዩብ ላይ ራሱ ሰርች አርጋችሁ ስታዩት ታገኙታላችሁ። እዚህ ጋር ያረኩት ቲማቲም ነው ማለት ነው። ቲማቲሙን ሊጣችሁ ቆዳውን ማውጣት ትችላላችሁ፣ ካልፈለጋችሁ ተውታላችሁ። ነገር ግን ቆዳውን ማውጣት ነው። ከዛ በኋላ ደግሞ በደንብ አርጋን እናዋህደውና ትንሽ እንትን ካረግነው በኋላ ሁሉንም ነገር ካረግነው በኋላ እንከድነዋለን ማለት ነው ቤተሰቦቼ። ምክንያቱም ሶሱን በደንብ አርጎ መጠጣት አለበት፣ ለዛ ነው ማለት ነው። እና ሲጠጣ ጣዕሙ ራሱ አሪፍ ነው። 1 ማንኪያ ወይም ደግሞ 2 ማንኪያ የምፈልጉትን ያህል ትንጥዬ ሮብ ማረግ ትችላላችሁ ማለት ነው። እንዳይጓገልባችሁ በደንብ አርጋችሁ አማስሉት ማለት ነው ቤተሰቦቼ። ይሄ ከሌላችሁ ሮብ አለማረግም ትችላላችሁ። በዚህ መልኩ ካረኩ በኋላ ትንሽ ከድኛ አስቀምጠዋለሁ፣ እመለሳለሁኝ ማለት ነው ቤተሰቦቼ። በዚህ መልኩ ሆኖልኛል ማለት ነው። አሪፍ ሆኗል። ቡካሩ ደግሞ ትንሽ አሪፍ ሆኗል ማለት ነው። አሁን ሊበስል ነው። አሁን ምን አረጋለሁኝ እንግዲህ እዚህ ጋር ማረግበት ድንች፣ ሁሉንም ነገር ድንቹን በቁርጥ አርገዋለሁ። ቅድም አላሳየኋችሁም አፏን ቤተሰቦቼ። ድንች አረጋለሁ እዚህ ጋር ማለት ነው። በዚህ መልኩ የተቆረጠ ድንች ከፈለጋችሁ ማረግም አለማረግም ትችላላችሁ። ነገር ግን ድንች አሳሲ ነው፣ ማረግ ትችላላችሁ ማለት ነው። ከዛ በኋላ ደግሞ ማረግበት ደግሞ ብርቱካኑን ልጫጩንና እንትኑ ምንድነው የፈከፍኩት የብርቱካን ልጫጭም አርጌ ያለሁኝ። ሁለቱንም አንድ ላይ አርጌ ያረጋዋለሁ ማለት ነው፣ ሁለቱንም። ከዛ በደንብ አርጌ አዋህጄ ድንቹ ሊበስል ተዋለው። ነገር ግን እዚህ ጋር ማረግበት ደግሞ እንትኑን ነው ማለት ነው፣ አሲሩን ብርቱካን አሲሩን ማለት ነው ቤተሰቦቼ። እንግዲህ ቀንጨብ አርጌ ነው ማሳያችሁ። በዚህ መልኩ አርጌ ያለው ሩዙን ቀቅዬ ደግሞ በዚህ መልኩ አድርጌዋለሁ ማለት ነው። ሩዙን ጨርሻለሁ ማለት ነው ቤተሰቦቼ። ያው ሩዙን መቀቀል አያቅታችሁም፣ ሩዝ ቀቅላችሁ በላዩ ማረግ ብቻ ነው። በዚህ መልኩ ፍርፍር ያለ ሩዝ ወጥቶልኛል ማለት ነው። ማሻአላ ተባረከላ፣ በጣም አሪፍ ነው። ምን አላለም ነው አልቦከም ነው የሚባለው። በዚህ መልኩ አዘጋጅቻለሁኝ እና ቪዲዮን ላይክ ማድረግ እንዳትረሱ። አሁን ደግሞ አዘጋጃለሁ ማለት ነው። ለሚበላ ሰው ለአንድ ሰው አዘጋጃለሁኝ። ልጅ አለ ያቀርብልኝ ብሎኝ ነው፣ ለሱ ላቀርብ ነው። በዚህ መልኩ አቀርብ ያለሁኝ ማለት ነው። እናንተ ሽግኒ ሰላጣ